ይህች ልጅ ሊንዳ ሉዊስ ትባላለች። በወላጆቿ እንክብካቤ እጦት ምክንያት መጥፎ የሚባል የልጅነት ጊዜን ያሳለፈችው። በዚህም አልፎ አልፎ የሚከሰት ንዴትን የመቆጣጠር ችግር ወይም ኢንተርሚተንት ኤክስፕሎሲቭ ዲስኦርደር በሚባል በሽታ ተይዛለች። ለንዴቷ መቀስቀስ ትንሽ ምክንያት ብቻ ነው የሚያስፈልጋት። ንዴቷ ሲነሳ አጠገቧ ያለ ሰው አለቀለት። ባገኘችው ነገር አፈር ከድሜ ነው የምታበለው። ከብዙ ያልተሳኩ ሕክምናዎች በኋላ ንዴቷን መቆጣጠር እንድትችል ተብሎ ወደ ጦር ሰራዊት ገብታ ነበር። ነገር ግን ውጤቱ ከበፊቱ የተለየ አልነበረም። በመጨረሻም ሕክምናዋን የሚከታተለው ዶክተር መፍትሄ ይሆናል ብሎ ያሰበውን አንድ የኤሌክትሪክ ንዝረት መሳሪያ ያዘጋጀላት። ንዴቷ ሲመጣ ኤሌክትሪኩ ይነዝራትና ቁጣዋን ትታ ንዝረቱ ብቻ እንዲሰማት አድርጎ ንዴቷን የሚያበርድላት ነበር። ከዚህ በሽታዋ ጋር እየታገለች መደበኛ ህይወቷን ለመኖር እየሞከረች ሳለ በአንዱ ቀን ጀስቲን የሚባል ሰው በአንድ ሬስቶራንት ለማግኘት ቀጠሮ ያዘች። ከሰውየው ጋር ብዙም ሳትቆይ ሂጂ የሚል ስሜት ቢያድርባትም ጀስቲን ግን ጥሩ ሰው መስሎ ስለታያት ለእርሱ ስትል ለመቆየት ወሰነች። በንግግራቸው መሃል አስተናጋጇ መታ እሷን ችላ ብላ ጀስቲንን ብቻ የሚፈልገውን ትዕዛዝ ስትመዘግብ ሊንዲ ቁጣዋ መንተክተክ ጀመረም። አጠገቧ ባገኘችው ቢላም ልትሰካባት አሰበች። ግን እንደምንም ራሷን ለመቆጣጠር ብላ ወደ መጸዳጃ ቤት ሄደች። ዶክተሯ የሰጣትን የኤሌክትሪክ ንዝረት መንካት ብትጀምርም ንዴቷን ሊቆጣጠርላት ግን አልቻለም ነበር። በዚያው ቅጽበት አስተናጋጇ ሊንዳ ወዳለችበት መጸዳጃ ቤት መጣች። ሊንዳም ቁጣዋን አብርዳባት ለጀስቲን ሳትነግረው ከሬስቶራንቱ ወጣች። ጀስቲንም እየጠበቃት ቢሆንም ባለመምጣቷ ግራ ተጋባ።